በሰው ልጅ የታሪክ መዝገብ ውስጥ ታላላቅ ስልጣኔዎች፣ ግዙፍ ግዛቶችና የማይበገሩ የሚመስሉ ሀያላን መንግስታት የሚወድቁት ሁልጊዜም በጠላት ጎራ ብቻ ሳይሆን በገዛ ብሪታቸው ባልታሰበ የሀብት ብክነት፣ በውስጣዊ ሙስናና በመከላከያ መዋቅራቸው ስልታዊ መላሸቅ እንደሆነ በተደጋጋሚ ታይቷል። በአሁኑ ሰዓትም የዓለማችን ቁንጮ ነኝ የምትለው አሜሪካ በመካከለኛው ምስራቅ በተለይም በኢራን ላይ የከፈተችውና በጥቂት ቀናት ውስጥ ይጠናቀቃል የተባለ ጦርነት ስድስተኛ ወሩን ሲያስቆጠር ሀገሪቱም ወደማይቀለበስ ወታደራዊና ኢኮኖሚ አዘቅት ውስጥ እየገባች መሆኑን የሚያሳዩ መረጃዎች እየወጡ ነው። ፕሬዚደንት ዶናልድ ትራምፕ አሜሪካንን ዳግም ታላቅ እናደርጋለን በሚል መሪ ቃል የጀመሩት ወታደራዊ ዘመቻ ዛሬ የሀገሪቱን የጦር መሳሪያ ካዝና እያሟጠጠ የአሜሪካንን ወታደራዊ ግርማ እያረከሰና የፔንታገን ባለሥልጣናትን ለታሪክ ትልቁ የሐሳብ ልመና እየዳረገ ይገኛል። የጦርነት አሜሪካንን ለዘመናት ከገነባችው የዓለም መሪነት መንበር እያወረዳት ያለ የታሪክ መቅሰፍት ሆኗል። የዚህ ታሪካዊ ቀውስ እምብርት የሚገኘው በታዋቂው የአሜሪካ የጦር መሳሪያ ኢንዱስትሪ ውስጥ ነው። አሜሪካ በአሁኑ ወቅት የጦር መሳሪያ ክምችቷ እጅግ በሚያስፈራ ሁኔታ እየተሟጠጠባት በመሆኑ ወታደራዊ እርምጃ ከመውሰድ ይልቅ በየቀኑ ጥቃት እንሰነዝራለን የሚል ባዶ ዛቻንና የቃላት ጦርነትን ለመልቀቅ ተገዳለች። ይህ ስትራቴጂ ሳይሆን የሽንፈትና የተስፋ መቁረጥ ምልክት እንደሆነ የዘርፉ ተንታኞች በምሬት ይገልጻሉ። የአሜሪካ ማዕከላዊ ሴንትኮም በቅርቡ ለወታደራዊ ተንታኞች በላከውና ለመላው ዓለም መሳለቂያ በሆነው ሚስጥራዊ የኢሜል መልእክትም ኢራንን የምንቀጣበትና ጫና የምናሳድርበት አዲስና ያልተለመደ መንገድ እንፈልጋለን ሲል መማጸኑ በዓለም ላይ እጅግ ኃያል የሚባለው ሰራዊት አቅጣጫውን ስቶ በድቅድቅ ጨለማ ውስጥ እየባዘነ መሆኑን የሚያረጋግጥ ነው። 6 ወራት ሙሉ ቦምብ ሲያዘንብ የቆየው ኃይል አሁን መጥቶ እንዴት እንዋጋ ብሎ መጠየቁ አሜሪካ በኢራን ጦርነት ውስጥ ስልታዊ ሽንፈትን እየተከናነበች መሆኑና ወታደራዊ አስተሳሰቧ መምከኑን ያሳያል። የትራምፕ አስተዳደር ለሚቀጥለው ዓመት የጠየቀው 1.5 ትሪሊዮን ዶላር የሚጠጋ ግዙፍና የተጋነገ የመከላከያ በጀት በአሜሪካ ታሪክ ታይቶ የማይታወቅ የ42 በመቶ ጭማሪ ቢሆንም ይህ ገንዘብ ግን ሀገሪቱን ከውርደት ሊታደጋት እንደማይችል ባለሙያዎች ያስጠነቅቃሉ። የአሜሪካ ኃያልነት በሶስት እግሮች ላይ በቆመ መንበር ሊመሰል ይችላል። የመጀመሪያውና እጅግ ወሳኙ የዜጎች ፈቃድና ጽኑ ፍላጎት ሲሆን፣ ሁለተኛው ደግሞ ከአጋር ሀገራት ጋር ያለው ጠንካራና ቅን ግንኙነት ነው። ሶስተኛውና በመከላከያ አቅም ረገድ ትንሹ ደግሞ ወታደር ኃይሉ ራሱ ነው። ትራምፕ የኢራን ጦርነትን ሲጀምሩ የአሜሪካን ሕዝብ ድምፅ በንቀት ወደ ጎን የገፉ ሲሆን ከእስራኤል በስተቀር ሌሎችን ታሪካዊ አጋሮቻቸውን ክፉኛ አስቆጥተዋል። አሁን የመንግስቱ መንበር በአንድ ወታደራዊ ምሰሶ ላይ ብቻ ቆሞ እየተንገዳገደ ይገኛል። ያ ወታደራዊ ምሰሶ ደግሞ በትሪሊየን የሚቆጠር የህዝብ ሀብት እየተመገበ ቢሆንም በቀላሉ ሊሰበር እንደሚችል የታሪክ ሀቆች እየጠቆሙ ነው። አሜሪካ ዛሬ በኃይል ብቻ ሁሉንም ነገር ለማሳካት የምታደርገው ጥረት የራሷን የውድቀት ጉድጓድ እየቆፈረች መሆኑን ዓለም በድንጋጤ እየተመለከተች ነው። የአየር ኃይል ውድቀትም የዚህ አሳዛኝ ታሪክ እጅግ ሰቅጣጭ ምዕራፍ ነው። አሜሪካ በኩራት የምትመካበት የቢ52 ቦምብ ጣይ አውሮፕላን አሁን ላይ እንደ ጥንታዊ ሙዚየም ዕቃ እየታየ ይገኛል። በፕሬዚዳንት አይዘንሃወር ዘመን ለመጀመሪያ ጊዜ የበረረው ይህ አውሮፕላንም አሁንም ድረስ እስከ 2050 ድረስ እንዲያገለግል ተፈርዶበታል። አሜሪካ እነዚህን አሮጌ አውሮፕላኖች ለማደስና ሞተሮቻቸውን ለመለወጥ ብቻ 21 ቢሊዮን ዶላር ልታፈስ አቅዳለች። ይሁን እንጂ የቴክኒክ ብቃት ማነስ፣ የግንባታ መዘግየቶችና የውጭ መናር እቅዱን የህልም እንጀራ አድርገውታል። ከዚህም በላይ እጅግ የዘመናዊውና የቴክኖሎጂ ጥግ ነው የሚባለው የኤፍ35 የጦር አውሮፕላን ሞተሮች ደግሞ እጅግ አሳፋሪ የጥራት ችግር ያለባቸው መሆኑ ተገልጧል። እያንዳንዳቸው 34 ሚሊዮን ዶላር የሚፈጁት እነዚህ ሞተሮች የማምረት ሂደት መጓተት፣ የጥራት ቁጥጥር እጦትና የአሰራር ብልሽት አጋጥሟቸዋል። ይህም አሜሪካ በአየር ላይ ያላትን የበላይነት ለጠላቶቿ አሳልፋ እየሰጠች መሆኑና የጦር መሳሪያ ኢንዱስትሪዋ በሙስና መቦርቦሩን ያሳያል። የፕሬዚዳንቱ የግል አውሮፕላን የሆነው ኤርፎርስ ዋንም ሳይቀር የዚህ ታሪክ የውድቀት ሰለባ ሆኗል። ቦይንግ ኩባንያ እየገነባቸው ያሉት አዳዲስ አውሮፕላኖች በውስጥ የንድፍ ችግሮችና በአቅም ማነስ ምክንያት ለዓመታት ተጓተዋል። ይባስ ብሎም በአውሮፕላኖቹ ላይ የተገጠሙት የመገናኛ መሳሪያዎች ከ28 በኋላ አገልግሎት የማይሰጡም ለሳይበር ጥቃት የተጋለጡና ከዘመኑ ጋር የሚያራምዱ መሆናቸው መታወቁ አሜሪካ ራሷን እንኳ መጠበቅ በማትችልበት የውርደት ደረጃ ላይ መውደቋን ያሳያል። የሀገሪቱ አየር ኃይል አሁን ያጋጠመውን ስልታዊ ሽንፈት ለመሸፈን ሲል ምንም አይነት የአውሮፕላን ማረፊያ የማይፈልግ ፈጣን የሃይፐርሶኒክ ቦምብ ጣይ አውሮፕላን እንስራለን የሚል ሌላ የቅዠት ተስፋ ለሕዝቡ እየመገበ ይገኛል። ይሁን እንጂ አሁን ያሉትን አውሮፕላኖች ሞተር ማስተካከል ያቃተው ተቋም ወደፊት የሃይፐርሶኒክ ቴክኖሎጂን እውን ያደርጋል ብሎ ማሰብ የታሪክ የዋህነት ነው።
አሜሪካ ዛሬ በወረቀት ላይ በምትሰራቸው የጦር መሳሪያዎች የምትፎክር ምስኪን ግዙፍ ሆናለች። በባህር ኃይሉ በኩል ያለው ሁኔታ ደግሞ ከሀዘንም በላይ የሆነ ሰቅጣጭ እልቂት ነው። ትራምፕ የወርቃማው አርማዳ በሚል ስም የጀመሩት የግዙፍ ጦር መርከቦች ግንባታ የውጭ ግምቱ ባልታሰበ ሁኔታ በ50 በመቶ አሻቅቧል። 15 መርከቦችን ለመገንባት 275 ቢሊዮን ዶላር እንደሚፈጅ የታወቀ ሲሆን ይህም በአንድ መርከብ 18.3 ቢሊዮን ዶላር ማለት ነው። ይህ ዋጋ ከዓለማችን ገዳይ የኒውክሌር ሰርጓጅ መርከቦች ዋጋ እጥፍ ይበልጣል። እነዚህ አስደንጋጭ ቁጥሮች አሜሪካን ወደማይቀለበስ የኢኮኖሚ ክስረት እየገፏት መሆኑን የፖለቲካ ተንታኞች በከፍተኛ ድንጋጤ እየገለጹ ይገኛሉ። ትራምፕ የሚመኩባቸው እነዚህ መርከቦች በተግባር ግን የታጠቀ የቅንጦት ጀልባ ከመሆን አይዘሉም። የባህር ኃይል አዛዦቹ የጋራ ስሜትና ጥበብ አቅጣጫውን የሳተ ይመስላል። ምክንያቱም መሬት ላይ ያለው እውነታ ትተው በአይነ ስጋ የማይታዩ ቴክኖሎጂዎችን ለማግኘት በሚሊዮን የሚቆጠር የዜጎችን ገንዘብ እያባከኑ ነውና በተለይም የሃይፐርሶኒክ ሚሳይሉ ዝግጅት በ2 ዓመታት መጓተቱ የአሜሪካን ወታደራዊ ድክመት ለዓለም አቀፉ ማህበረሰብ ያሳየ ታሪካዊ ክስተት ነው። ሎኪድ ማርቲን የተባለው ግዙፍ የመከላከያ ተቋራጭ ሚሳኤሎቹን ለመስራት የሚጠቀምባቸው መመሪያዎች ተራው ሰራተኛ ሊረዳቸው ማይችል እጅግ ውስብስብና ሚስጥሬ ናቸው ማለቱም የአሜሪካን የቴክኖሎጂ አባትነትና የትምህርት ጥራት ጥያቄ ውስጥ የሚጥል ነው። በፋብሪካዎች ውስጥ የተገኙት ጊዜያቸው ያለፈባቸው ግብዓቶች፣ የጥራት ቁጥጥር ጉድለቶችና የሰራተኞች ቸልተኝነት የአሜሪካን ወታደራዊ ነፍስ የቦረቦረ ሙስናና የስርዓት መላሸቅ ውጤቶች ናቸው። ፔንታጎን አሁንም ተስፋ ባለመቁረጥ ቀጣይ ትውልድ ሃይፐርሶኒክ የሚል አዲስ የፕሮጀክት ስም ይዞ ብቅ ቢልም በመሬት ላይ ያለው እውነታ ግን አሜሪካ በኢራን ጦርነት ውስጥ ሚሳኤል እያለቀባት እንደሆነና ጠላቶቿም ይህንን ድክመት እያዩባት እንደሆነ የሚናገር ነው። ኢራን በበኩሏ ይህንን የአሜሪካንን ስልታዊ ድካምና ወታደራዊ ሽባነት ጠንቅቃ ታውቃለች። የኢራን ባለሥልጣናት አሜሪካንን በገዛ እጇ የለኮሰችው እሳት አሁን የራሷን ልብስ እየለበለበ ይገኛል በማለት ይሳለቁባታል። የሆርሙዝ ወሽመጥ በመዘጋቱ ምክንያት የዓለም የነዳጅ ዋጋ እየናረ ባለበትና የዓለም ኢኮኖሚ በስጋት እየተንቀጠቀጠ ባለበት በዚህ አደገኛ ወቅትም ትራምፕ ጦርነቱን የማቆም ሆነ የማስቀጠል አቅም አጥተው በመሃል ተይዘዋል። አሜሪካ በኢራን ላይ የታሪክ ትልቁን ጥቃት ሰነዝራለሁ ብላ አስታውቃም በደቂቃዎች ውስጥ እቅዱን የመሰረዟ ዜና የዋሽንግተንን ፍርሃት፣ ስነ ልቦናዊ ውድቀትና ስልታዊ ክሽፈት ለዓለም ያሳየ አሳዛኝ ድራማ ሆኗል። ሳውዲ አረቢያና ሌሎች የገልፍ ሀገራት ሳይቀሩ አሜሪካ የኢራንን መጠነ ሰፊ የበቀል ጥቃት መመከት እንደማትችል በተግባር ሲረዱ በትራምፕ ላይ የነበራቸው እምነት ተነዶ በቀጥታ ከቴህራን ጋር ድርድር ለመጀመር ተገደዋል። ይህ የአሜሪካ ዲፕሎማሲ ሙት ማሳያ ነው። ይህ ታላቅ የአያልነት ፍርክስክስ የሚያሳየው አንድ መራራ እውነት አለ። እርሱም አሜሪካ በገዛ እጇ የገነባችው የወታደራዊ ኢንዱስትሪ መዋቅር ዛሬ ለራሷ የሞት ወጥመድ ሆኖባታል። ወጪን ለመቀነስና ትርፍን ለማሳደግ በሚል የአገሪቱን ወሳኝ የሆኑ የስትራቴጂክ ኢንዱስትሪዎች ለአምባገነን ተቋራጮችና ለግል ባለሀብቶች አሳልፎ መስጠት አሁን ላይ አሜሪካንን የራሷ ጠላት ምርኮኛና የኩባንያዎች ታጋች አድርጓታል። የትራምፕ አስተዳደር የመከላከያ ተቋራጮችን ለአገር ውስጥ ምርት ቅድሚያ እንዲሰጡና ጥራትን እንዲጠብቁ ቢወረፋቸውም እነርሱ ግን ያለ ገንዘብና ያለ ጊዜ መሳሪያውን መስራት አንችልም፣ አሜሪካም ተፈራርሳለች የሚል የለቅሶ ምላሽ እየሰጡ ይገኛሉ። የሎኪድ ማርቲን የሪዮቲዮንና የኖርዝሮፕ ግሩማን የመሰሉ ግዙፍ ኩባንያዎች አሁን በዓለም አቀፉ ገበያና በቴክኖሎጂ ውድቀት ስር የወደቁና መተንፈሻ ያጡ ይመስላሉ። የጥፋት መለከቱ ዛሬ በዋሽንግተን ጎዳናዎች ላይ በከፍተኛ ሁኔታ እየተሰማ ይገኛል። በመካከለኛው ምስራቅ ምድር የሚበቅለው የጦር ዘር ፍሬው ሞት፣ ውድመት፣ የህዝቦች መፈናቀልና ዘላለማዊ ሐዘን እንጂ ሰላም ሊሆን አይችልም። አሜሪካ በኢራን ላይ ከፈተችው ይህ ሲኦላዊ ጦርነት ለዓለም ሰላም ሳይሆን ለዓለም ፍጻሜ የቀረበ ግብዣ ነው። ዛሬ በዋሽንግተን የሚታየው ድል አድራጊነትና እብሪት ነገ በመላው አሜሪካ የሚሰማ የለቅሶና የዋይታ ድምፅ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ። እያንዳንዱ የሚፈነዳ የሚሳኤል ቦምብ የአንድን ታላቅ ስልጣኔ መውደቂያ ደወል እየደወለ መሆኑን ዓለም ሊረዳ ይገባል። ጊዜው እያለቀ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። ፔንታጎን ዛሬ ተንበርክኮ ሰላምንና አዳዲስ የመግደያ ዘዴዎችን እየለመነ ነው። ትራምፕ ግን አሁንም በጦርነት ስሜትና በስልጣን ጥማት ሰክረዋል። የድራማ መጨረሻው አሰቃቂ ሊሆን እንደሚችል የታሪክ መራራ ሐቆች እየጠቆሙን ነው። በመጨረሻም ይህ የአሜሪካ ወታደራዊ ድቀት የሰው ልጅ ታሪክ ካያቸው እጅግ አሳፋሪ ክስተቶች መካከል አንዱ ሆኖ ይመዘገባል። አሜሪካ በገዛ እጇ የለኮሰችው እሳት ዛሬ የገዛ ራሷን ወታደራዊ መዋቅርና የኢኮኖሚ አቅም እየለበለበ ይገኛል። የጥፋት መለከቱም እየተነፋ ነው። ትራምፕ ዛሬ በዋሽንግተን ቢሆኑም በልባቸው ውስጥ ግን አሁንም
ያ የኢራን ሚሳኤሎች ጩኸትና የሽንፈት ፍርሃት እያስተጋባ እንደሚገኝ ግልጽ ነው። ይህ የታሪክ ጠባሳ በመጪው ትውልድ ላይ እንደ ትልቅ ውርደት የሚቀመጥ ሲሆን የአሜሪካ ታላቅነት ዛሬ በይፋ ማብቃቱን ለዓለም ያበሰረ ክስተት ነው። ኃያልነቱ አብቅቶ የውርደቱና የጥፋቱ ምዕራፍ ዛሬ በይፋ ተጀምሯልና የአሜሪካ አርማጌዶን ዛሬ በኢራን በረሃዎች ውስጥ ተጀምሮ ወደ ዋሽንግተን ዲሲ አውራ ጎዳናዎች እየገሰገሰ ይገኛል። የአሜሪካ የጦር ማሽን አሁን ባለበት ሁኔታ ውስጥ የጥፋት አዙሪት ውስጥ ገብቷል። በየቀኑም አዳዲስ የጥቃት ዘዴዎችን ፍለጋ በፔንታጎን ውስጥ የሚደረገው የሀሳብ ስብስብ ጦርነቱ ምን ያህል አቅጣጫው እንደሳተና አሜሪካ በጨለማ ውስጥ እንደምትባዝን ማረጋገጫ ነው። ጦርነት ከተጀመረ ከ6 ወራት በኋላ እንዴት እንዋጋ፣ ምንስ እንምታ ብሎ መጠየቅ የአንድን ሀያል ሀገር ወታደራዊ ውድቀትና ስልታዊ ክሽፈት በይፋ ማወጅ ነው። የኢራን ጦርነት አሜሪካንን በኢኮኖሚ በወታደራዊና በስነ ልቦና ያደቀቃት ይገኛል። የአሜሪካ ጀኔራሎች ዛሬ ተንበርክከው ሰላምን እየለመኑ ነው። ትራምፕ ግን አሁንም በጦርነት ስሜት ሰክረዋል። የድራማ መጨረሻው አሰቃቂ እንደሚሆን የታሪክ መራራ ሀቆች እየጠቆሙ ነው። እንደ ቮሮኒዝ ነገ ደግሞ ዋሽንግተን የዚህ እሳት ሰለባ ላለመሆናቸው ምንም ዋስትና የለም። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ የመጻእ ቀኗን እየገጠመች ነው። ይህ አሰቃቂ ጥገኝነትና የውድቀት ታሪክም በመጨረሻው ትውልድ ላይ እንደ ትልቅና መራራ ትምህርት የሚቆጠር ነው። አንድ ሀገር የራሷን የጦር መሳሪያ ጥሬ ዕቃና የቴክኖሎጂ ነፍስ ለጠላቷ አሳልፋ ከሰጠች፣ ዛሬ ደግሞ የያዘችው መሳሪያ በከንቱ ካባከነች ነፃነቷንም አብራ ሰጥታለች ማለት ነው። አሜሪካ ዛሬ በዚህ እውነት እየተለበለበችና እየተቆላች ነው። የኢራን ጦርነት የአሜሪካንን ብሔራዊ ደህንነት በመቃብር አፋፍ ላይ አስቀምጦታል ማለት ይቻላል። አሜሪካ ከዚህ ስዑላዊ ጦርነት ለመውጣት የምታደርገው ጥረት ጊዜው ያለቀባት ነው። ይህ የታሪክ ውርደት ደግሞ ፈጽሞ ሊረሳ የማይችልና በመጪው ትውልድ ላይ እንደ ጥቁር ጠባሳ የሚቀመጥ ዘላለማዊ እውነት ሆኗል። አሜሪካ ዛሬ በገዛ ራሷ በፈጠረችው አፈር ላይ የተገነባች ደካማ ቤተ መንግስት መስላለች።